አርእስተ ዜና በሚያዝያ 29 2017 በክራይስት አርሚ ኢንተርናሽናል ቸርች በተደረገ መደበኛ ፕሮግራም የእግዚአብሔር ክብር የተገለጠበትና ብዙ ታምራት የታየበት እንደነበረ ተገለጸ። የእኔ ትልቁ ስራ አጋንንትን ማባረር ሳይሆን ትልቁ ስራዬ አዳኙን ለሰዎች መመስከር ነው በማለት የእግዚአብሔር ሰው ነብይ ጩፋ ጌታን ለሚቀበሉ ነፍሳት ጥሪ ያቀረቡ። ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የጌታ ጸጋና ሰላም ይብዛላችሁ። ይህ በክራይስት አርሚ ቲቪ እየተዘጋጀ ወደ እናንተ የሚደርሰው የዜና ሰዓታችን ነው። ከዜናዎቹ ጋር ምንተስኖት ሀብቴ ነኝ። በሚያዝያ 29 2017 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደረገ መደበኛ ፕሮግራም የእግዚአብሔር ክብር የተገለጠበትና ብዙ ታምራት የታየበት እንደነበረ ተገለጸ። በፕሮግራሙ ላይ የእግዚአብሔር ሰው ነብይ ጩፋ ያገለገሉ ሲሆን የወንጌሉ ቃል በኃይልና በስልጣን ሰብከዋል። ሪፖርተራችን ፍሬህይወት አሻ ዝርዝሩን አዘጋጅተዋለች። ሚያዝያ 29 2017 በክራይስት አርሚ ኢንተርናሽናል ቸርች በተደረገ መደበኛ ፕሮግራም የእግዚአብሔር ክብር የተገለጠበት ብዙ ታምራት የታየበት እንደነበር ተገልጿል። በእለቱ የቤተ ክርስቲያኒቱ ባለራእይ የሆኑት ነብይ እዩ ጩፋ የመንፈስ ቅዱስ አገልግሎት በአማኞች ሕይወት በሚል ርዕስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 24 መነሻ በማድረግ ሰፋ ያለ የእግዚአብሔር ቃል አስተምረዋል። መንፈስ ቅዱስ እግዚአብሔር ከእኛ ጋር መሆኑን የምናውቅበት መንገድ መሆኑንና እግዚአብሔር ከእኛ ጋር እንዳለ የሚያረጋግጥልን ሲሆን የእግዚአብሔርን ሕልውና እውን ያደርግልናል ብለዋል። ውስብስብ የሆኑ ነገሮችና በሰው እውቀት ሊደረስባቸው የማይችላቸውን በቀላሉ ለልባችን የሚያስረዳና ዕለት ዕለት ስለ እኛ የሚተጋ እንደሆነም ጠቅሰዋል። በተጨማሪም መንፈስ ቅዱስ አማኙ ማህበረሰብ የእግዚአብሔር ልጅ እንደሆንን የሚያረጋግጥ የኢየሱስ ክርስቶስ ሞቱን ትንሣኤውንና ዳግም መምጣቱን ለእኛ እንደሆነ ሁሌም ለልባችን የሚነግር ሲሆን እንዲሁም ሰዎችን ይበልጥ ወደ እግዚአብሔር የሚያቀርብ እንደሆነ በስብከት ጊዜያቸው አስተምረዋል። አያይዘውም ነብይ እዩ ጩፋ በስብከት ጊዜያቸው እግዚአብሔር ደስ የሚሰኝበት የአምልኮ ማዕከል የሰው ልጅ ልብ እንደሆነ ጠቅሰዋል። ቀደምት በነበረው የብሉይ ኪዳን ዘመን ሰዎች እግዚአብሔርን ለመገናኘት ወቅት ይጠብቁ እንደነበርና በተወሰነ አደባባይ ወይም እንደ ሳምራውያን በተራራ ላይ እንደሆነ በመናገር አሁን በአዲሱ ኪዳን ዘመን እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት በሰራው ስራ ወደ እግዚአብሔር መቅረብ እንደተቻለና የእግዚአብሔር መኖሪያ ልባችን እንዳደረገው በአጽንኦት ተናግረዋል። አክለውም ነብይ እዩ ጩፋ በስብከታቸው እንዳሉት እግዚአብሔር በሰው ልጅ በተሰራና በቀለም ብዛት ባሸበረቀ አዳራሽ ወይም በተወሰነ ክፍልና ቦታ የሚገኝ ብቻ አድርገው የሚቆጥሩ ሰዎች ከመጽሐፍ ቅዱስ ቃል የተላለፉ ሲሆን እግዚአብሔር ደስ ተሰኝቶበት የሚኖረውና የሚመለክበት አዳራሽ የአማኙ ልብ እንደሆነ ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ተናግረዋል። አማኙ ማህበረሰብም የእግዚአብሔር መኖሪያ እንዲሁም የአምልኮ ማዕከል የሆነው ልባችን በመንፈስ ቅዱስ ኃይል በመታገዝ በቅድስና ጠብቀን ማቆየት ይገባል ብለዋል። የእኔ ትልቁ ስራ አጋንንትን ማባረር ሳይሆን ትልቁ ስራዬ አዳኙን ለሰዎች መመስከር ነው በማለት የእግዚአብሔር ሰው ነብዩ ጩፋ ጌታን ለሚቀበሉ ነፍሳት ጥሪ ያቀረቡ። ለነፍሳት በተደረገው ጥሪ 68 ሰዎች ጌታ ኢየሱስ ክርስቶስን የነፍሳቸው የግል አዳኝ አድርገው ከኢየሱስ ውጪ ሌላ አዳኝ እንደሌለ ተስማምተው ተቀብለዋል። ይህ በሰማይ ታላቅ ደስታ የሚፈጥር ጉዳይ በመሆኑ በዕለታዊ መርሃ ግብሮች ሁሉ ጊዜም በክራይስት አርሚ ዓለም አቀፍ ቤተክርስቲያን ውስጥ ይካሄዳል። ሰዎች ጌታ ኢየሱስን የግል አዳኝ አድርገው ከተቀበሉ በኋላ ወደ መጡበት ሲመለሱ የቤት ስራ የተሰጣቸው ሲሆን ጌታን መቀበል ብቻ በቂ ባለመሆኑ አካባቢያቸው ላይ ወዳለው አብያተ ክርስቲያናት ላይ በመሄድ የውሃ ጥምቀትና የደቀ መዛሙርትነት ትምህርት በአግባቡ እንዲከታተሉ በእግዚአብሔር ሰው ነብይ ጩፋ በአጽንኦት አሳስበዋል። ቤተክርስቲያኒቱ ከዚህ ቀደም ጌታ ኢየሱስን የግል አዳኛቸው አድርገው ከተቀበሉት ላይ አስፈላጊውን ትምህርት ከሰጠች በኋላ ብዙዎችን የክርስቶስን ደቀ መዝሙር ማድረጓ የሚታወቅ ሲሆን ዋና ተግባሯንም በመፈጸም ትገኛለች። የእግዚአብሔር ሰው ነብይ ጩፋ ሚያዝያ 29 2017 በነበረው በዕለቱ መደበኛ ፕሮግራም ለነፃ መውጣት የጸለዩ ሲሆን በርካታ ሰዎች ከአጋንንት እስራት ተፈውሰዋል። ከብዙ በጥቂቱ በዕለቱ ነፃ ከወጡት መካከል ካደረባት ከሞት መንፈስና ሁሉ ነገሯን አሳጣታለሁ ከሚል አጋንንት አሰራር አንዲት እናት ነፃ ወጥታለች።
ኢየሩሳሌም በዳዳ እንደሚከተለው ታቀርበዋለች። የእግዚአብሔር ሰው ነብዩ ጩፋ ሚያዝያ 29 2017 በነበረው በዕለቱ መደበኛ ፕሮግራም ለነጻ መውጣት የጸለዩ ሲሆን በርካታ ሰዎችም ከአጋንንት እስራት ነጻ ወጥተዋል። ከብዙ በጥቂቱ በዕለቱ ነጻ ከወጡት መካከል ካደረባት ከሞት መንፈስና ሁሉ ነገሯን አሳጥቻታለሁ ከሚል አጋንንት እስራት አንዲት እህት ነጻ ወጥታለች። በውስጧም የነበረው አጋንንት በእግዚአብሔር ሰው በነብዩ ጩፋ ላይ አንተ ጥላታችን ነህ፣ አንተን ለማጥፋት በአራቱም አቅጣጫ እየሰራን ነው፣ ታያለ ባዶ እናስቀርሃለን በማለትም ዝቷል። ይሁን እንጂ በመጨረሻም በእግዚአብሔር በአምላካችን ታላቅ ኃይል አጋንንቱ ተዘርሯል። በተያያዘ ዜና በማይግሪንና በጨጓራ በሽታ አጋንንት ያጠቃት እህት እንዲሁም የ666 መንፈስና የእባብ መንፈስ ያደረበት ወንድም ሊገለው ከሚፈልግ ዘመኑን ከበላ ከአጋንንት ስራትም ነጻ ወጥቷል። በእህቱ አማካኝነት ወደ ክራይስት አርሚ ዓለም አቀፍ ቤተክርስቲያን የመጡ አባት የሆድ በሽታ ካስቀመጠባቸው ደም ከሚጠጣ አጋንንት እስራት ተፈተዋል። የተሰራባቸውም ድግምት እንደሆነ የእግዚአብሔር ሰው በመግለጥ በኃይል ጸልዩላቸዋል። አባታችንም ከመፈታታቸው በኋላ እንደተናገሩት ያልዞርኩበት ሐኪም ቤት የለም በማለትም አሳውቀዋል። እኛ አባት ከሌላ ሃይማኖት እንደመጡ በመናገር ጌታን እንደ ግል አዳኛቸው አድርገው ተቀብለዋል። የመሪነት ጥበብ በሚል ርዕስ በነብይ ዶክተር አትክልት ሽታይ የተዘጋጀው መጽሐፍ ግንቦት 9 2017 የፊታችን ቅዳሜ ተመርቆ ለንባብ እንደሚውል ተገለጸ። የምረቃ መርሃ ግብሩም በሐዋሳ ከተማ ገዛኝ ሪዞርት ከቀኑ 8 ሰዓት ጀምሮ የሚደረግ ሲሆን የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብዩ ጩፋ በምረቃ መርሃ ግብሩ ላይም እንደሚገኙ አስታውቀዋል። በዕለቱም ተመርቆ ለንባብ በሚውለው መጽሐፍ ቅዱሳን በቦታው በመገኘት እንዲያስመርቁ የእግዚአብሔር ሰው ነብዩ ጩፋ ጥሪያቸውን አቅርቧል። ለዕለቱ ወደ እናንተ ይዘን የቀረብነው የዜና ሰዓታችን ይህን ይመስል ነበር። ከዜናዎቹ ጋር አብራችሁ የቆዩትን የምትሱት ሀብቴ ነኝ። ከቀሪ ከክራይስት አርሚ ቲቪ ፕሮግራሞቻችን ጋር መልካም ቆይታ